ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም። ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን በድጋሚ ተገናኝተናል። እንዴት አመሻችሁ? ሰላም ለእናንተ ይሁን። በድጋሚ እንግዲህ ዓለማችን አሁናዊ ክስተቶች እጅጉን አሳሳቢ ደረጃ ላይ እየደረሰ ይገኛል። በቀኑ መረጃችን ሰሞኑ የተከሰተው እጅግ አስፈሪ የሆነ የተፈጥሮ አደጋ በምድራችን እየተከሰተ ያለው ምንድነው? መልእክቱ ምንድነው? አንድምታው የሚለውን በቀኑ መረጃችን ላይ ፈተሽ አድርገናል እንደ እግዚአብሔር ቃል። አሁን ደግሞ ለዚህ ምሽት ደግሞ መረጃን ይዘን ዳግም መተናል። መረጃውን ደግሞ አጠናክሮ ይዞልን የመጣው ወንድማችን ፓስተር አለማየሁ መስመር ላይ እየጠበቀን ይገኛል። ከእርሱ ጋር ጥሩና መልካም ጊዜ እንደሚኖረን ተስፋ አድርጋለሁ። መልካም ቆይታ። ውድ አድማጮቻችን ዓለማችን በአሁኑ ሰዓት ሰፊ የሆነ ተፈጥሯዊ አደጋም ጨምሮ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ቀውሶች ተባብሰው ቀጥለዋል። እንግዲህ ከዛ ውስጥ ፓስተር መረጥ አድርጎ ለኛ ሊያደርስልን እንዲሁም ደግሞ በእግዚአብሔር ቃል መልእክት ያስታጥቀን ማንቂያ ደወል ሊደውልልን ጭምር ተዘጋጅቶ ብቅ ብሏል። እንግዲህ ከሰላምታው በማስከተል በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል። እግዚአብሔር የተመሰገነ ይሁን። የሚገርም ጊዜ ላይ ነው እንግዲህ ያለነው ፓስተር። በቀን መረጃችን እንግዲህ በአውሮፓና በአሜሪካ በካናዳ የተከሰተው የተፈጥሮ አደጋ በጣም በጣም ትልቅ መልእክት ሆኖ ነው ያገኘነው። አሁን ደግሞ እስኪ በዚህ ምሽት ምን ይዘህልን መጣ? እንግዲህ የመካከለኛው ምስራቅ ጦርነት እጅግ እየሰፋና አሁን ከአንድ አጥቂነት ወደ 3 4 5 እየተሸጋገረ እየመጣ ነው ያለው እና በጣም ትንሽ ከበድ ብሏል። ምናልባትም ዓለም አቀፍ መፍትሄዎች ካልተገኙ በስተቀር እኛ ከዚህ በፊትም እንግዲህ ጦርነት እንደሚሰፋና ሚዲያዎች ወይም ደግሞ የአሜሪካ መንግስት ይናገር የነበረው እንደማይሆን እናውቅ ነበረ። ምክንያቱም የጦርነቱ መልክ አሁን ደግሞ ቀለሙንና አቅጣጫውን እየቀየረ እየሰፋ የመጣበት ነው። እንግዲህ በሚያሳዝን ሁኔታ ሳውዲና የመን ወደ ከባድ የእርስ በርስ ጦርነት ውስጥ ገብተዋል። አንዱ ይሄ ነው። ሁለተኛው ደግሞ ባህሬንና ኩዌት ደግሞ ኢራንን እየደበደቡ ነው ያሉት። ሶስተኛው ደግሞ እስራኤል ገና ድንበሯን ለማስፋትና የፍልስጤምን ጉዳይ ሙሉ በሙሉ ለማክሸፍ የምታደርገውን ፕሮጀክት እያከናወነች ነው የሚገኘው። እንግዲህ ምን ያህል እየሰፋ እንደሆነ በደንብ መመልከት ይቻላል። እንግዲህ ከሁለት ቀን በፊት ሀውቲ በሳውዲ አረቢያ ላይ ሙሉ የባህር እገዳ ማድረጋቸውን አውጀዋል እና መርከብ ማቃጥለው እንደነበረ ይታወቃል። አሁንም በእንደዛው የእርስ በርስ ጦርነቱ መወራወሩ መታኮሱ እንደቀጠለ ነው ያለው። ይህ እርምጃ እንዲያነሱ ከጥቂት ቀን በፊት በሰና አየር መንገድ ላይ ለሳውዲ ላካሄዶቹ ድብደባና ለዓመታት በላያቸው ላይ ለጣለችው እገዳ የተሰጠ ምላሽ እንደነበረ ነው የመኖች የሚናገሩት። አሁን የሁለቱ ጉዳይ አይደለም። ቀይ ባህር የዓለም የኢኮኖሚ ከፍተኛው መተላለፊያ መሳለጫ ነው። አዎ፣ ከአውሮፓ ወደ ኤዥያ፣ አፍሪካ፣ መካከለኛው ምስራቅ፣ አዎ ራሱ ደግሞ የመካከለኛው ምስራቅ የሚያገናኝ እንትን ነው፣ ባህር ነው። ከፍተኛ ይህ ባህር ነው እየተዘጋ ያለው እና በዚህ ምክንያት ነዳጅ ጨምሯል።
ነዳጅ እንደምታስበው 71 ገብቶ ነበረ 71 72 ገብቶ ነበረ። አሁን ወደ 91 እና ወደ 100 ከፍ እያለ ነው። አዎ በጣም የሚገርም ነገር ነው። እንግዲህ ቀላል ነገር አይደለም እና ይህንን እርምጃ ሀውቲዎች ዝም ብለው በስሜት የወሰዱት ነገር ሳይሆን የተጠኑ ናቸው። ለምንድን ነው ሳውዲ በዚህ ጊዜ በየመን ላይ እርምጃ መውሰድ የፈለገችው? እንዴ የሚገርም ነው ምልህ ፓስተር፣ ይሄ እኮ ቀላል ጉዳይ እኮ አይደለም። ከዚህ ቀደም ታስታውሳለህ እንኳን ሀውቲዎች አይደለም የሶማሊያ ወንበዴዎች ባደረጉት እንኳን ጥቂቷ የቀይ ባህርን መንገድ በጣም አፌክት አድርጎት፣ አሁን ደግሞ የኤደን ሰላጤ እጅግ ጠባብ ሰላጤ ነች። ወሽመጧ አይታት ከሆነ ኤደን ላይ ባቤል ሜድ የሚባለው እሷ ኤደን ሰላጤ በጣም ጠባብ ነች። እሱም በከባድ መሳሪያ ቁጥጥር ስር ካዋልከው ወደዛም ወደዚህም የሚሄድ የለም። ልክ እንደ ሆርሙዝ እንደዛ አይነት መልክ ያለው ይመስላል። አዎ እንደዛ አይነት መልክ አለው። አሁን ለምሳሌ ከሆርሙዝ ሰርጥ የሚወጡ መርከቦች ወደ አውሮፓ የሚያቋርጡት በዚህ በቀይ ባህር አድርገው ነው። ከኤዥያ የሚመጡት ወደ አውሮፓ የሚያቋርጡት እና ሰሜን አፍሪካ የሚሄዱት በዚህ በኩል አድርገው ነው። መካከለኛው ምስራቅም የሚሄዱት በዛው በኩል አድርገው ነው። እና ስለዚህ ይሄ መገጣጠም እንዴት ነው ምልህ አሁን እነዚህ አረባውያን ናቸው፣ ኩዌትም ባህሬንም እንደገና ሳውዲ። እንዴ አጋጣሚ ነው የተፈለገ ነው፣ የተፈለገ ጉዳይ ነው የሆነ ያለው። ለምሳሌ ጦርነቱን አሜሪካ ብቻ ከምትሸከም አሜሪካ ጦርነቱን ሁሉም እንዲሸከም ትፈልጋለች። ይሄ እኮ የስለላም የሲአይኤም ስራ እኮ ነው። አሁን ጦርነቱ ከአሜሪካ ጋር ብቻ መሆኑ ቀርቶ አሁን እናነሳዋለን፣ መተን እናነሳዋለን። ይሄ የየመኑን እንጨርስና እነ ኩዌትን ባህሬን ይህን ምላሽ መስጠታቸው ምን አይነት ውድመት ነው እዛ አካባቢ የሚከሰተው የሚለው ማየት ይቻላል። እንግዲህ ከዚህም የተነገረው በተግባር አውለውታል እነሱ። አሁን የየመኑ ሀውቲ የተነገረው ነገር በተግባር አውለውታል። ትናንትና የሳውዲ መርከቦች በቀይ ባህር ላይ ሲያልፉ ጥቃት ተፈጽሞባቸዋል። ትናንትና ሁለት ራሱ ጥቃት ተፈጽሞባቸዋል። ትንኮሳ አይደለም፣ በቃ ጦርነት ውስጥ ገብተዋል። ምንም ይሄ እንትን የምትለው የለም። ወዲያውኑ የሳውዲ አየር ኃይል በሀዲዳ ወደብ እና በካምራን ደሴት በሚገኙ የመገናኛ ተቋማት ላይ በቀይ ባህር የመርከብ ንግድ ላይ ስጋት የሚደቅኑ አቅሞችን ለመደምሰስ በሚል ያቀደውን ከባድ የአየር ድብደባ ፈጽሟል። የሚገርም ነው። በጣም የአየር ድብደባ ፈጽሟል። እንግዲህ ሀውቲ በሳውዲ ድብደባ ዝምታን አልመረጠችም። ነገር ግን በምላሹ አሁን ጥቃት ውስጥ እንድትገባ አድርጓታል። ማጥቃት ሚሳኤሎችን፣ ሮኬቶችን፣ ድሮኖችን ታስወነጭፋለች። እንግዲህ ከዚህ በፊትም እኮ አቅቷቸው ነው የተዉት። የመንና ሳውዲ እኮ ተዋግተዋል። ጥያቄ አሁን እኮ ይኸውልህ የመንና ሳውዲ ከምትል የመንና ኢራን ማለት አይቀርም። ከነዚህ ድብደባ በኋላ የነስረላ ሀውቲዎቹ የፖለቲካ ቢሮ በሰጡት ጠንከር ያለ መግለጫ ማዕቀብ በማዕቀብ ወደብ በወደብ ውጥረት ደግሞ በውጥረት ብለዋል። ውጥረት ጥርስ ለጥርስ እንደማለት። እንግዲህ አሁን የየመን ማነው የሳውዲን ወደቦች ያጠቃሉ ማለት ነው። ብዙም ሳይቆይ ወዲያውኑ በሳውዲ የድብደባ ክፍሎች የተደበደቡ ክፍሎች እነዚህ ክፍሎች ማለት ነው ስትራቴጂክ ቦታዎች ላይ የየመኑ ሀውቲ በሮኬቶች በድሮኖች ሰፊ ጥቃት ያረገ ነው። ይገርማል። ናው ቀይ ባህር እንግዲህ ሁለት ነገር ነው የምታጣው። አንደኛው ሰርጡ ሲዘጋ፣ እንደገና ቀይ ባህር ሲዘጋ መተንፈሻ እየጠፋ ነው እየሄደ ያለውና በጣም ከባድ ነው ይሄ ነገር። ምናልባትም ባጭር የማይቀጭ ከሆነ ወደፊት
የዓለምን ኢኮኖሚ ከዚህ በፊት እንደተናገርነው ወደ ከፍተኛ ሽባነት ሄዳል። ምክንያቱም ድፍን ከእስራኤል አንስታ እስከ ሳውዲ የመን ጫፍ ድረስ ጦርነት ነው ቀጠናው በሙሉ። አሁን እዚህ ላይ ያላነሳው ነገር እንደው ምናልባት እንደው እንድትገመግምልኝ ይሄ ነገር አንደኛ የኛንም ሀገር ይነካል፣ ሁለት ደግሞ ከፍ ስትል ግብፅንም በደም አድርጎ የሚያጠቃ ነውና እሷንስ ጎትቶ ያስገባል፣ በሂደትም ያስገባል። አሁን ለምሳሌ በካናሉ ከሚያልፉት አሁንም እኮ በግማሽ እኮ ቀንሷል ገቢዋ። አሁን ደግሞ የበለጠ ነው የሚቀንሰው። ይህን ገቢዋን እንግዲህ ጥቅምህን ለማስከበር ስትል ተስበህ ትገባለህ። ተስበህ በገባ ቁጥር ደግሞ ጥቃቱ ምን እየሆነ ነው የሚመጣው? እየጠነከረ ነው የሚመጣው። እንግዲህ በጣም የሚያሳዝነው ነገር ምንድነው? አሜሪካና እስራኤል በቀጠናው መካከል እርስ በራስ የማጣላትና የማጋጨት ስራዎችን እያሳኩ ነው ያለው። ምን ይሄን ነው እያሳኩ ነው ያሉት። እነሱ ያቀዱትን ነገር እየሰሩበት ነው ያለው። ለምሳሌ አሁን ከባህሬንና ከኩዌት የተነሱ የጦር አውሮፕላኖች በኤሚሬትስ የስለላ ድጋፍ በኢራን ውስጥ ያሉ ኢላማዎችን ደብድበዋል። ኤሚሬትም አለችበት። ጦርነት ውስጥ አትግባ እንጂ እንደ ኤሚሬት ዋና እየተጠቃች ያለችው ምንድነው? እንደ ባህሬንና እንደ ኩዌት ቀጥታ ድጋፍ ሰጠች። ምናልባት ነገ ከነገ ወዲያ ልታረግ። እና ማለትም እንግዲህ ትንንሽ ግጭቶችና የውክልና ጦርነቶች እየተፈጠሩ ነው ያለው በግልጽ በባህረ ሰላጤው የሚታየው ነገር የውክልና ጦርነት። አሁን ምንድነው? አሜሪካ ሚሳኤል ትሸጣለች፣ ጥይቶች ትሸጣለች፣ ሮኬቶች ትሸጣለች፣ አውሮፕላን ትሸጣለች፣ ድሮን ትሸጣለች። ደርቶላታል። ስለዚህ እሷ ጋፕ ታደርገዋለች ውጊያው። እነሱ ጨፋጨፋሉ። የሚገርም ነው ስትራቴጂው። የሚገርም አንዱ ስልት ይሄ ነው። አሁን የተፈለገው እኮ እና አሜሪካ የፈለጉት ነገር ይሄንን ነው። እስከ ዛሬ ድረስ እኮ የአረብ ሀገሮቹ አልገቡም ጦርነቱ። ምክንያቱም አሁን ኢራን ከ3 ሀገራት ጋር አሁን ልትፋለም ነው። እነዚህ ሀገሮች አሁን እንደው ከበስተጀርባቸው ማን አለ እንኳ ብንል፣ ለምሳሌ አሁን ከኢራን ጀርባ የታወቀ ነው ቻይናና ሩሲያ አሉ። ቻይናና ሩሲያም ከነዚህም ሀገሮች ጋር ጥሩ ግንኙነት አላቸው። እንደውም የነሱን ኢኮኖሚ ወደዚህ የመሳብ ፍላጎትም አለ። አሁን አሜሪካን ራሷን ትንሽ ጋፕ ስታረግ ገሸሽ ስትል አሁን እንዴት ሊሆን ነው? አሁን ኢራንን በመደገፍ ሊቀጥሉ ነው አይደለም? አሁን ምን ሆነ መሰለ፣ የሱኒ ሙስሊምና በኢራን መሪነት ባለው ዘውግ ሻህ ሙስሊም መካከል ደግሞ በይፋ ወደ ክልል ጦርነት መካከል እያመራ ነው ያለው። ሃይማኖታዊ ይዘት አለው ወይስ? ሱኒና ሻህ ድሮም አለ። ያንን ያከረሩት እነዚህ እስራኤልና አሜሪካ ያንን ስትራቴጂ የሰሩትን ስትራቴጂ ያንን ራሳቸውን የማውጣት ነገር ነው ያለው። በሌላ በኩል ደግሞ እስራኤል ሁኔታውን እስራኤል አሁን የጽዮናዊት እስራኤል ነው የሚሏት እነሱ ሁኔታውን እየተጠቀመችበት ነው ያለው። አዳዲስ የመስፋፊያ ቦታዎችን እየሰራች ነው ያለው። በዚህ ወቅት ግንባታዎችን እያደረገች ነው ያለው። በዮርዳኖስ ምዕራብ ዳርቻ መሬቶችን ለመጠቅለል እየሰሩ ነው ያሉት። ቢዚ ያደረገችና ትላንት በአካባቢው ፈርቅ ረማዳን የተባለ ስፍራ ሰፋሪዎች በስፍራ ላይ ከፍተኛ የሆነ ውጥረት ነግሶ እንደነበረ ተመልክቷል። እንግዲህ ይሄ ብቻ አይደለም። የፍልስጤምንም ግዛት ሰሜን ፍልስጤም እንደምታስታውሰው የእስራኤል የደህንነት ሚኒስትሩ ቤን ጋቪር ብዙ ሰዎችን አስከትሎ ጉብኝት አድርጓል። እዛ ላይ ያው ሰሜን ፍልስጤም ሙሉ ለሙሉ ፎቁ ወርሷል። ከዚህ በፊት እኛ ዘግበን ነበረ። በጣም ዘመናዊ ቡልዶዘሮች ከአሜሪካ ተጭነው እንደገቡ ከዚህ በፊት ዘግበናቸዋል። ያንን በመጥረግ የሰፈራ ጣቢያዎቻቸውን ለማስፋት እየሞከሩ ነው ያሉት። እንግዲህ አሁን እስራኤል የዚህን ተፈጥሯዊ ምላሽ እና በዌስት ባንክ ላይ አስቀድማ አዘጋጅታ በዝግታ ስትሄድበት የነበረውን የሰፈራ ፕሮግራም ወደ ጆርዳን እና ወደ ፍልስጤም
ወደ ጋዛ እያስፋፋችሁ ነው ያለችውና በፍጥነት እያስፋፋችሁ ነው ያለችው። እንግዲህ ይሄ በእንዲህ ባለበት ሁኔታ በእስራኤሉ ጠቅላይ ሚኒስትር ኔታንያሁ ላይ ከፍተኛ የሆነ ዘመቻዎች ተጀምረዋል። እንግዲህ ይህ ከፍተኛ ዘመቻ ከየት ነው የጀመረው ስንል የመጀመሪያ የጀመረችው እንግዲህ ደቡብ አፍሪካ እንደነበረች ታውቃለህ። የጦር ፍርድ ቤት ክስ ያቀረበችው ከዛም ባሻገር የዓለም አቀፉ ፍርድ ቤት አቃቢ ሕግ ክስ እያደራጀ እንደሆነ መግለጫ ወጥቷል። አንተም አይተኸዋል ያስባለው መግለጫ ወጥቷል። እነዚህ መግለጫዎች በጣም ቀላል ሊመስሉ ይችላሉ እንጂ አይደለም። ነገር ግን አሁን ምንድነው እናስራለን የሚሉ ሀገሮች ወደኛ ግዛት ከመጣ እናስራለን የሚሉ ሀገሮች እየበዙ ነው እየጨመሩ ነው የመጡት። ከዚህ ውስጥ እኔ አንዱን ከሰዓትም አንጻር አንዱን ይዤ ልቅረብልህ። የካናዳ የዓለም አቀፍ የወንጀል ፍርድ ቤት ICC ማለት ነው የእስር ማዘዣን እንደምታከብር አስታውቃለች። የእስር ማዘዣን እንደምታከብር አስታውቃለች። እንግዲህ ጠቅላይ ሚኒስትሩ ማርክ ክሬሚ ቤንጃሚን ኔታንያሁ ወደ ካናዳ ግዛት ከገቡ እንደምታስር አረጋግጠዋል። እንግዲህ ይሄ የአንቲሴሚቲዝምና ብዙ የአውሮፓ ሀገሮች ፊታቸውን ከእስራኤል ማዞራቸውና በተለይ ደግሞ እስራኤል ለነዚህ ሀገሮች ኔታንያሁ የሚሰጡት ምላሽ በጣም ከባድ ከመሆኑ የተነሳ በዚህ ጉዳይ ላይ ከባድ ፍጥጫ እየመጣ ነው ያለው። እንግዲህ የካናዳን አቋምና ህጋዊ ግዴታዎችን ካናዳ የሮም ስምምነቱን ፊርማ ሀገር በመሆኗ የፍርድ ቤቱን ትዕዛዝ የማክበር ግዴታ አለባት ብለው ነው እሳቸው እየተናገሩ ያሉት። እነዚህ ነገሮች እንግዲህ ያው ስፔንም እንደምታስር ነው የተናገረችው። አሁን ላይ ለኔታንያሁ ከባድ ዘመን እንደሆነ የሚያመለክት ጉዳይ ነው ያለው። እንግዲህ የሚከሷቸውና የሚወነጅሏቸው ምንድነው? ሰብአዊ ጉዳት አድርሰዋል የሚል ነው። አንደኛው በፍልስጤም ህፃናትና እናቶች ላይ ጭፍጨፋ ተፈጽሟል። ሁለተኛ የሰብአዊ እርዳታዎችን በመከልከል ሰዎች በረሃብ እንዲሞቱና እንዲጎዱ ኢሰብአዊ ድርጊት ፈጽመዋል የሚል ነው። ሶስተኛው የሰዎችን እያፈናቀሉ ከመኖሪያቸው ከግዛታቸው እያፈናቀሉ የእስራኤል ሰፋሪዎችን የማስፈር ስራ ሰርተዋል ነው እየተባለ ያለው። እንግዲህ ምናልባትም የኒውዮርኩ ገዢ ምንም ስልጣን ባይኖራቸውም የማሰር ማነች ክሌም አድርጓል። አሜሪካ አንተም ዘነጋሁ እንጂ ICC በተጨማሪም የለንደን ከንቲባም አንስተዋል። ግን ደግሞ በጣም የሚገርም ነገር አሁን ላይ እሳቸው ኢራቃዊ ናቸው። የኢራን የውጭ ጉዳይ ሚኒስትርና የኢራን የጦር ኃይሎች ጠቅላይ አዛዥ ለእንግሊዝ ከፍተኛ ማስጠንቀቂያ ሰጥተዋታል። በትናንትናው ዕለት ከእንግሊዝ አውሮፕላኖች ተነስተው ኢራንን መደብደብ ጀምረዋል። ነገር ግን እስከ 4000 ኪሎ ሜትር ድረስ ሊጓዝ የሚችል ቦሊስቲክ ሚሳኤሎቿን እና እነዚህ ሱፐርሶኒክ ሚሳኤሎቿን ሬዲ አድርጋለች። ለንደንን ልትመታ ትችላለች የሚል ስጋቶች አሉ። ስለዚህ ምንድነው አሁን ዓለም ያለችበትን ሁኔታ እንመልከት። እንግዲህ ዓለም አሁን ያለችበት በጣም እጅግ ተወጥሮ ያለበት ዓለም ላይ ነን ያለነውና ድንገት ክሩ ሊበጠስ ይችላል፣ አናውቀው። አሁን ለምሳሌ የጦርነት እዚህ ጋር ይደርሳል ተብሎ ማን አስበው ያለ ማለት ነው። አሁን ጦርነቱ እንጂ ኦክቶበር በተነሳችው በዛች የአልቃሳ ብርጌድ እና የአልቃሳ ብርጌድ ዘመቻ አላስካ ሞስኮ ሳይሆን ዘመቻ አላክሳ ያው ጊዜ እነዚህ ትንሽ አስቸጋሪ ስለሆነ ስም አላክሳ ሱቶ ምንም ችግር የለውም እና አላክሳ ዘመቻ አላክሳ
አልቃሲም ነው አልቃሲም ብርጌድ የሚባለው በእነሱ የተጀመረው ጦርነት ነው። ዛሬ ኢራን መካከለኛው ምስራቅ ቀይ ባህር መዘጋት የሁቲ እንደዚህ መሆንና መላውን ኢራቅ ብቻ ነች አሁን እዛ ውስጥ ጦርነት ውስጥ ያልተካተተችው። ኢራቅ እና እንትን አልተካተተችም። ሶሪያ ደግሞ በደቡብ ከእስራኤል ጋር ያው ጦርነቱ ውስጥ ነው ያሉት። ገብቷል። እዛም እያሰፋች ነው ያለችው እና እነዚህ ነገሮችን ስትመለከታቸው የዓለም ሁኔታ እጅግ አደገኛ ውስጥ እንደሆነ ነው። ይሄ ብቻ እኮ አይደለም። ከነዚህ ሀገር ጀርባ ደግሞ የተሰለፉ ሀያላን ሀገሮች አሉ፣ ብዙ ሀገሮች አሉ። ከዛም ባሻገር እንዲሁም ቅድም አንተ ስታወራ በጣም እየገረመኝ የመጣው ለምን መካከለኛው ምስራቅ እንደዚህ አይነት ማዕበል ተነሳ? ከዚህ በስተጀርባ ከሀያላኖቹም በስተጀርባ ዋናው አሳዊው መሲህ ያስነሳው የጨለማው አቋ ዘዳርክ ሶሳይቲ የሚባሉት የጨለማው ኢኮኖሚያዊ ቀውሶች ምናምን ሐሰተኛው ክርስቶስ ይባባሳል። ትንቢት አስፈጻሚዎችና አንጋሾቹ የሚሰሩት ስራ እንደሆነ ይታወቃል። እንግዲህ ለዛሬ ያለን መረጃ ለምሽት ይሄ ነው። እንጸልይ፣ እንትጋ፣ ፊታችን ወደ እግዚአብሔር እንመልስ። ለኛ ምርጫችን እግዚአብሔር ብቻ ነው። ለኛ መፍትሄ ያለው ከሱ ዘንድ ብቻ ነው። ተዘሎም ለመቀመጥ በአለት ንቃቃትም ውስጥ ለመሰወር የሚረዳን ፊታችንን ከእግዚአብሔር ጋር አድርገን ስንጸልይ ነው። ሻሎም። እግዚአብሔር አብስቶ ይባርክ። በጣም ትልቅ መልእክትን ያስተላልፍክልን። ወደ መጨረሻው እንግዲህ ልብ ያለው ልብ ይበል ይላል የሀገራችን አባባል። ስለዚህ ውድ አድማጮቻችን ያው ዓለማችን መልኩን እየቀያየር የሚመጣ በርካታ ክስተቶች በመጽሐፍ ቅዱስ የተጻፈልን የትንቢት ፍጻሜዎችን በዓይናችን እያየን ነውና እንንቃ፣ እንዘጋጅ የሚል መልእክተኛም እናስተላልፋለን። ለዛሬ ለዕለተ ሰኞ ምሽትን ይዘን የመጣነው መረጃ ይህን ይመስላል። በቀንም በምሽትም መረጃውን ይዞ የማንቂያ ደወል የደወለልን ፓስተር አለማየሁ ነው። እኔም እንግዲህ ፕሮግራም በመምራት አብሬያችሁ ዘልቅ ያለው መልካም ጊዜ ይሆንላችሁ። በነገ ዕለት እስክንገናኝ ድረስ ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።